በጣም በሚገርም ሁኔታ ዮሴፍ ያልተተረጎመ ህልም ይዘው የብዙዎችን ህልም ተርጉሟል። ያልተፈታ ህልም ይዘው የብዙዎችን ህልም ፈቷል። የመጀመሪያ ያየው ህልም እንግዲህ ነዶ እያሰረን ነበር፣ የኔ ነዶ ቀጥ ብላ ቆማለች፣ የእናንተ ነዶ ደግሞ ለእኔ ነዶ ስትሰግድ አየው የሚል። ይህንን ህልም ባየበት አደባባይ ያጨበጨበለት የለም፣ ጎሽ ያለ የለም፣ ጌታ የሆነ አይንን ከፍቷል በርታ የሚጨምር ነገር አለብህ ያለ የለም። ወንድሞቹ ጠሉት፣ ፊት ነው የነሱት። እና በሚገርም ሁኔታ በዚህ ምዕራፍ 37 ላይ ብቻ ስለ ዮሴፍ የምንመለከተው ዮሴፍ እግዚአብሔር ላስቀመጠበት ነገር የታመነ ሰው ነው። የመጀመሪያ ባየው ህልም የሚቀበለውን ሰው አላገኝም። ቤተሰቡ መካከል ሰው ካጣ እንግዲህ ምንም ሰው ያጣ ሆኗል። ሰው ያጣበት ምክንያት ደግሞ ያየው ህልም ነው። ህልሙን ቢያስቀምጥ ወንድሞቹን መወዳጀት ይችላል። ነገር ግን ለወንድሞቹ ብሎ የሚጥለው ህልም የለውም ዮሴፍ። እሱ አየው ካለበት ቤት አለመታየት ጀመረ። አየው ባለው ቤቱን ለቀቀ። አሁንም ስንት ህልመኛ መሰለ አደባባይ ላይ የሌለው። እዚህ የተቀመጣችሁ እያንዳንዳችሁ አንዳንዶቻችሁ ተኝታችሁ በአልጋችሁ የምታዩበት፣ አንዳንዶቻችሁ የምትሰሩበት የሆነ ስራ አለ ሰው እናንተን የሚያውቃችሁ። ነገር ግን ልባናችሁና ማንነታችሁ እዛ ሰፈር ውሎ አድሮ የማያውቅ ሲነጋና ሲመሽ እናንተ የምትኖሩበት አሁን ባላችሁበት ጃኬት ውስጥ ሳይሆን አሁን ባላችሁበት ቀሚስ ውስጥ ሳይሆን የእናንተ እውነተኛው ማንነት የሚኖሩበት እናንተና የሰማይ አምላክ እግዚአብሔር ብቻ የምትተዋወቁበት አንድ ህልም አለ። እሱን ህልም ደግሞ ለማስጣል ዓለም በሙሉ አቅሟን ታደራጃለች። የጨለማው ገዢ ሙሉ ሰራዊቱን ያደራጃል። ነገር ግን የሰማይ አምላክ ህልሙን ላለመጣል ከቆረጠ ከአንድ ሰው ጋር ብቻውን ይቆማል፣ ያሻግረዋል። አባቴ 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 አሳደገኝ ከልጅነቴ። አራት ተከታታይ ሳምንታት ስንቀጥል ነበርና ዛሬ ከ41ኛው ምዕራፍ ቁጥር 14 ጀምሮ ዘፍጥረት 41 ከቁጥር 14 ጀምሮ ፋርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኮሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፋርዖንም ገባ። ፋርዖንም ዮሴፍን አለው፣ ህልምን አየው፣ የሚተረጉመውም አልተገኘም። ህልምንም እንደተረጎምህም ስለ አንተ ሰማው። ዮሴፍም ለፋርዖን እንዲህ ብሎ መለሰ፣ ይህም በእኔ አይደለም፣ እግዚአብሔር ግን ለፋርዖን በደህንነት ይመልስለታል። ፋርዖንም ለዮሴፍ እንዲህ አለው፣ እነሆ በህልሜ በወንዝ ዳር ቆሜ ስላየው ነገር ከሳቴ ጋር ለመሄድ ልዝለልና ከቁጥር 49 ላንብብላችሁ። ፋርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂ ሰው የለም፣ እግዚአብሔር ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝብም ሁሉ ለቃልህ ይታዘዝ፣ እኔ በዙፋኔ ብቻ ከአንተ እበልጣለሁ። ፋርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁ አለ። ፋርዖንም ቀለበቱን ከእጁ አወለቀ፣ በዮሴፍም እጅ አደረገው፣ ነጭ የተልባ እግርም ልብሱንም አለበሰው፣ በአንገቱም የወርቅ ዝርግፍ አደረገለት። የእርሱም በምትሆነው በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበረ። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፋርዖንም ዮሴፍን አለው፣ እኔ ፋርዖን ነኝ፣ በግብፅ አገር ሁሉ ያለ አንተ ማንም እጁንም እግሩንም አያንሳ አለ እያለ ወደ ታች ይቀጥላል። ለአራት ተከታታይ ማክሰኞች ዮሴፍ ትንሹ የፍሬ ዛፍ ነው፣ ነገር ግን ቀስተኞች ነደፉት፣ አስቸገሩት ይልና ቀስታቸው ደግሞ እንደጸና ቀረ ይላል። ዮሴፍ በወንዝ ዳር የሚያፈራ ዛፍ ነው ይላል። ክንዱም በያዕቆብ አምላክ በረታ እያለ ይቀጥላል። ዛሬ ግን ከዮሴፍ ሕይወት ላይ ሶስት ወሳኝ ነገሮች ይዘን እንድንገባ ዮሴፍን ስለምንጠቀልለው ከዮሴፍ ማንነት አራት ማክሰኞ ተምረን ዮሴፍ ይገርማል ብለን ሳይሆን የሚያስገርም አብርሃም፣ የሚያስገርም በቀለ፣ የሚያስገርም ንፍታሌም መውጣት እንዲችል ከዮሴፍ ሕይወት ምን ይዘን እንግባ ብለን ዮሴፍን እንመለከታል። ዘፍጥረት ምዕራፍ 37 ላይ ነው ዮሴፍ የመጀመሪያ ህልም የጀመረው። በጣም በሚገርም ሁኔታ ዮሴፍ ያልተተረጎመ ህልም ይዘው የብዙዎችን ህልም ተርጉሟል። ያልተፈታ ህልም ይዘው የብዙዎችን ህልም ፈቷል። የመጀመሪያ ያየው ህልም እንግዲህ ነዶ እያሰረን ነበር፣ የኔ ነዶ ቀጥ ብላ ቆማለች፣ የእናንተ ነዶ ደግሞ ለእኔ ነዶ ስትሰግድ አየው የሚል ነው።
ይህንን ህልም ባየበት አደባባይ ያጨበጨበለት የለም፣ ጎሽ ያለ የለም፣ ጌታ የሆነ አይንን ከፍቷል በርታ የሚጨምር ነገር አለብህ ያለ የለም። ወንድሞቹ ጠሉት ይላል። ፊት ነው የነሱት እና በሚገርም ሁኔታ በዚህ ምዕራፍ 37 ላይ ብቻ ስለ ዮሴፍ የምንመለከተው ዮሴፍ እግዚአብሔር ላስቀመጠበት ነገር የታመነ ሰው ነው። አሜን። እግዚአብሔር እሱ ጋር ዮሴፍን መርጦ በዮሴፍ ህይወት ውስጥ ካስቀመጠው አንደኛ ነገር ህልምን ማየት፣ ህልምን መፍታት። የመጀመሪያ ባየው ህልም የሚቀበለውን ሰው አላገኘም። የገዛ ቤተሰቡ መካከል ሰው ካጣ እንግዲህ ምንም ሰው ያጣ ሆኗል። ሰው ያጣበት ምክንያት ደግሞ ያየው ህልም ነው። ህልሙን ቢያስቀምጥ ወንድሞቹን መወዳጀት ይችላል። ነገር ግን ለወንድሞቹ ብሎ የሚጥለው ህልም የለውም ዮሴፍ። እኔም መልእክት አለኝ እዚህ ጉባኤ መካከል ለእጮኛ ብሎም ሊሆን ይችላል፣ ለወንድምም ብሎ ሊሆን ይችላል፣ ለሆነ ምቾት ቀጠና ብሎም ሊሆን ይችላል። ሰማይ የሰጠውን ህልም የማይጥል ልክ እንደ ዮሴፍ ታሪክ የሚያስቀጥል እግዚአብሔር በክብሩ ፍጻሜ በህይወቱ ላይ መጠሪያውን የሚያደርግበት አንድ ሰው በዚህ ቃል ዛሬ ይወለዳል። እስቲ ከኔ ጋር በኃይል ጩና ህልሜን በሉ። እስቲ አልጥልም በሉ። እዚህ የተቀመጣችሁ እያንዳንዳችሁ አንዳንዶቻችሁ ተኝታችሁ ባልጋችሁ የምታዩበት፣ አንዳንዶቻችሁ የምትሰሩበት የሆነ ስራ አለ ሰው እናንተን የሚያውቃችሁ። ነገር ግን ልባናችሁና ማንነታችሁ እዛ ሰፈር ውሎ አድሮ የማያውቅ ሲነጋና ሲመሽ እናንተ የምትኖሩበት አሁን ባላችሁበት ጃኬት ውስጥ ሳይሆን አሁን ባላችሁበት ቀሚስ ውስጥ ሳይሆን የእናንተ እውነተኛው ማንነት የሚኖሩበት እናንተና የሰማይ አምላክ እግዚአብሔር ብቻ የምትተዋወቁበት አንድ ህልም አለ። እሱን ህልም ደግሞ ለማስጣል ዓለም በሙሉ አቅሟን ታደራጃለች። የጨለማው ገዢ ሙሉ ሰራዊቱን ያደራጃል። ነገር ግን የሰማይ አምላክ ህልሙን ላለመጣል ከቆረጠ ከአንድ ሰው ጋር ብቻውን ይቆማል፣ ያሻግረዋል። ዛሬ የሆነ ጅኒ ባይ ባይ ብሎ ይሄዳል። እስቲ ከኔ ጋር በኃይል ጩና ህልሜን አልጥልም በሉ። እስቲ አሜን ነው ወይ? ተገበያሉን ዞር በል። ዝም ብለህ ለመኖር አልተጠራህም በሉት። ሰው የደረሰበት ለመድረስ አይደለም የመጣው። ሰው የሄደበትን ለመሄድ አይደለም የመጣው። ሰው የኖረውን አይነት ለመኖር አይደለም። እግዚአብሔር የጣትን አሻራ በዓለም አንድ ሰው ካንተ ጋር ተመሳሳይ እንዳይሆን ካደረገ እመነኝ፣ በዓለም አንድ ሰው ሊሰራ የማይችለው ማንም ያንቺን የኖርሽውን ህይወት የማይኖርልሽ የአንቺ ብቻ የሆነ ህይወት አለ። እሱን ለማስጣል የሚተጋብሽ ዛሬ ሳይጮ ባይ ባይ ብሎ ይላል። ከኔ ጋር በጣም የተመቻችሁ ባይ ባይ በሉ ዛሬ። ሰው ዮሴፍ መጀመሪያ ምዕራፍ 37 ላይ ነው ህልሙን ማየት የጀመረውና መጀመሪያውን ህልም እንዳየ ወንድሞቹ ጠሉት። ታዲያ የሚገርማችሁ ነገር ህልሙ ሁለተኛው ቀን ጨምሮ አደረ። አንድ ነገር ልንገራችሁ፣ እግዚአብሔር እኛ ጋር ያስቀመጠው ጸጋ እያደገ የሚሄደው በሚያጨበጭቡልን ፌስቡክ ላይ የገቡ ኮሜንት በሚጽፉ አንተ ጋር ያለው ነገር እኮ ይቀርማል አድናቂሽ ነኝ በሚሉ ሰዎች ሳይሆን እኛ ለሰጠን ነገር በታመነው ልክ ነው የሚጨምረው። አሁን ስማኝ፣ ዮሴፍን አንድ ሰው አላጨበጨበለት። የስ መልእክቱ ለአንተ ነው ያለው የለም፣ ሁሉ ፊት አዙሮበታል። ነገር ግን ያየውን ህልም ለመናገር ስላልፈራ በወንድሞቹ ፊት ማጥቆር የዮሴፍ ዓላማ ስላልቀየረ እግዚአብሔር አምላክ ሌላ ህልም ሰጠ። እንደ ቀድሞ ነዶስ እና ስር ምናምን የሚል አይደለም፣ ፀሐይና ጨረቃ ሲሰግዱልኝ አየው የሚል። ምን አይነት ጃይንት ሆነ ወንድም ነው ዮሴፍ። ጀንትልማን የሚለው እንግሊዘኛ ራሱ ለዮሴፍ የሚመጥነው ይመስለኛል። ማይ ጋድ ይመጣና አይቻለው ምንም ልረዳችሁ አልችልም ይላል። ምክንያቱም ወንድሞቹም ይደብራቸዋል፣ አባቱንም ምቾት አይሰጠው። የሚናገረው ነገር የማንንም ምቾት ፈልጎ የሚያመጣው መገለጥ የለም። ሰማይ ያመጣውን ያመጣል ሰውየው። የሆነ ሰው ዛሬ ፋሽን ይቀይራል። ዝም ብለህ የሆነበት ያየውን ሁሉ ይቦጫጨቃት ለጣጥፈ መላይ ላይ እኔ የሰማይ ፕሮግራም አለብኝ ምትይበት፣ እኔ የሰማይ አጀንዳ አሎ ምትልበት።
እግዚአብሔር የቀባይ ምስክር እብድ እንደቀባበት ግድግዳ ቡራቡሬ የሆነ ህይወት የማይኖሩ ካዩበት አቅጣጫ ማይዞሩ እዚህ ጉባኤ ብዙ ዮሴፎችን አያቸዋለሁ። አሜን። እና ሁለተኛ ቀን ይመጣና ዳድ ይገርማል ይላል። ጃላ ባላ ባለስ ሌል ነው በቃ ሊያመጣ ነው የሆነ ነገር ይደብራቸዋል እኮ ዮሴፍም ማለዳ ተነሳና ምናምን ቃል ሊያመጣብን ነው ይላሉ ሰዎች። ዳድ አለ አቤት መመር ሪቾ ተቀበሉ ያለ እና ሲባል የዛሬ ወደ ወንድሞቼ ዞሬ ማወራው አይደለም እና ሲባል ወደ ዳድም ወደ ወንድሞችም ዞሬ ነው ማወራው። ታውቃለህ አንዳንድ መገለጥ ስታመጣ እኮ ፊቱ ላይ ብላዲንግ አድርጎ እንደዚህ የሚያይሶል እንዳትተነብይ ማድረግ የሚፈልግ ከፈለገ ለምን እንደዚህ አዙሮ ወደኋላ አያዩ ሰማይ። ለዚህ ነው መጽሐፍ ሲናገር አንበሳ ካገሳ የማይፈራ ማን ነው ይልና እግዚአብሔርም ሲናገር የማይናገር ማን ነው? ሲጀመር ልንገራችሁ እግዚአብሔር በእናንተ ቆሞ ሲናገር በእናንተ ስለ ልቦና አይናገር። ወይኔ አልሰማችሁ? እግዚአብሔር በእናንተ ቆሞ ማውራት ሲጀምር በእናንተ ፈሪ ልባችሁ ላይ ቆሞ አይደለም የሚያወራ፣ ደፋር አድርጎ ይቀይራችሁ ነው የሚያወራ። እና አስቀመጣቸውና ዛሬ ያየሁትማ ይለያል። ምንድን ነው ያየሁት ሲባል ፀሐይና ጨረቃ ሲሰግዱልኝ። ካሁን ፀሐይና ጨረቃ ሲሰግዱልኝ አየው ያለው ሰውዬ ፀሐይና ጨረቃ በሰላም በሰማይ ይኖራሉ፣ ነዶም በሰላም እርሻ ይኖራል፣ ወንድሞቹም በሰላም በአባታቸው ቤት ይኖራሉ። እሱ አየው ካለበት ቤት አለመታየት ጀመረ። አየው ባለው ቤቱን ለቀቀ። አሁንም ስንት ህልመኛ መሰለ አደባባይ ላይ የሌለው፣ ስንት ህልመኛ መሰለ፣ ስንት ሀገር የሚለውጥ ነገር ያለው መሰለ አደባባይ ላይ የሌለው፣ ሲስተም ማይገባው ጀግኖ መሄድ ብሎኛል ጌታ ሚል አንድ ቀን ሰማይና ምድር ይዞሩለታል። አሳያቸዋለሁ ዛሬ። አሁን የዮሴፍን ሶስት ወሳኝ ማንነት አሳያቸዋለሁ ያልኳችሁን ላሳያችሁ። አንደኛው ሰማይ ላስቀመጠው ነገር የታመነ ነው። ህዝቡ ምን ይፈልጋል ብሎ ሰማይ ያስቀመጠውን አይቀይርም። ሲዝኑ የሚፈልገው ብሎ ሰማይ ያስቀመጠበትን ከለር አይቀይርም። አይፈልጉትም በፍጹም። ነገር ግን ይዞ ይሄዳል ራሱ። እና አንደኛ ሰማይ ለሰጣችሁ ነገር ስትታመኑ ሰማይ ያወራችሁትን ነገር ትሆናላችሁ። ለዚህ እኮ ነው ኤርሚያስን መጣና ትነቅልና ታፈርስ ዘንድ በአሕዛብ ነገስታት ሁሉ ላይ ነብይ አድርገ ሾም ያለው አለው። ሾም አለው አይደለም ያለው። ከዛ ሄዶ እንደገና መጣና ኤርሚያስ ወይ አለው። አቤት ሲል ምን ታያለህ አለው። አሁን ኤርሚያስ ቢኤት ይታየኛል ቢል እፈጽመው ዘንድ የሚል አይመስለኝም። የለውዝ በትር አያለው ብሎ ሲል መልካም አይተሃል፣ እኔ ካንተ ጋር የምጠባበቀው ይሄን እይታ ነው እና ሲባል ያወራውን እፈጽመው ዘንድ እተጋለዋል። ከፍጻሜው በኋላ ከፍጻሜው በፊት እግዚአብሔር ቼክ አፕ አለው ማለት ነው። የሆነች መድረክ እንትን ታገኝና ከዛ ትንሽ የምትቀየርበት ከሆነ እግዚአብሔር ሞኝ ገበሬ አይደለም። እና ባየው ህልም ጉድጓድ ውስጥ ገብተው በጣም የሚገርማችሁ ነገር ዮሴፍ በሁኔታ የማይወሰን ቅን ነው። ቅንነቱ ወይም ደግሞ የዮሴፍ መልካምነቱ በምትሰጪው ምላሽ አይመሰረትም። ጉድጓድ ውስጥ ጥለውት እዛ ጉድጓድ ውስጥ ግደላቸው አድርቃቸው ምናምን ጸሎት የለም። እኔ ይመስለኛል ሰውየው ሊሳን ያነ የለም እንጂ አዲስ ኪዳን ላይ ዮሴፍን ብናመጣው ጉድጓድ ውስጥ ሻንዳላ ባራላባራላባስ ጉድጓዱ መንገድ ነው፣ ደርሳለሁ ትደርሳለህ ብሎኛል፣ ደርሳለሁ ታልፋለህ ብሎኛል፣ አልፋለሁ። ጉድጓዱን እኮ ነው የሚለው፣ መቀበሪያ አይደለም። አልፋለሁ ይላል። አሁን ያለውበትን ቀጥ አልፋለሁ ይላል። እስቲ ከኔ ጋር አልፋለሁ በሉ። ማለፊያዬ ነው ይላል። ማለፊያዬ ነው። ሪላክስ ያደርግበታል ጉድጓዱ። ማለፊያዬ በፍጹም ላልገባ ነው የምወጣው ይላል።
እኔ ለሆነ ሰው መልእክት አለኝ። እያለሽ ጉድጓዱን ላታዩ ትራራቂያለሽ። ከዛ እንዴት ሂሳብ እንደሰሩበት ታውቃላችሁ? ጉድጓድ ውስጥ በመጣላችን ምን እናገኝበታለን? ለምን ለእስማኤላውያን ነጋዴዎች ሽጠን ገንዘብ አናገኝበትም አሉ። ከዛ ጥሩ ሐሳብ ነው አሉ እና ይሄን ሐሳብ ያመጣው ደግሞ ይሁዳ። የሚገርመው ነገር ሻጩም ይሁዳ ነው፣ የሚሸጠውም የኢየሱስ ምሳሌ ነው። የ10 ብር ልዩነት ብቻ አለ እንጂ እና ወሰዱትና ለእስማኤል ነጋዴዎች ሸጡ። ጶጢፋራ ቤት ሲገባ ግን በስንት እንደተገዛ ዋጋው ራሱ አይታወቅም። እዚህ አትልስ በ20 ብር ነው የተሸጠው። ጥሩ ዋጋ ነው ከኢየሱስ በ10 ብር ልዩነት። እና ጶጢፋራ ቤት መጣ ዮሴፍ። በጣም የሚደንቃችሁ ነገር አላጉረመረመ። ግደለኝ፣ ፍለጠኝ፣ አጥፋኝ፣ የት ነው ያለው ያልከኝ የት አለ ምናምን የለው። ሰውየው ያልተተረጎመ 2 ታላቅ ሕልም እጁ ላይ ይዞ ጶጢፋራ ቤት ማያጉረመርም ፊት ማያጠቁር እግዚአብሔር አብሮት በክብሩ ደመና የሚንቀሳቀስለት ሰውዬ ነው። የሚገርመው ቃል ምን እንደምል ታውቃላችሁ? 39ኛው ምዕራፍ ላይ ዮሴፍም በጶጢፋራ ቤት በነበረ ጊዜ እግዚአብሔር ከዮሴፍ ጋር ነበረና የሚሰራው ሁሉ ይከናወንለት ነበር። እና የተቀጠረበት ቢሮ ላይ ዮሴፍ ሲመጣ አለቃውም ታችኛውም ይንቀጠቀጣል። ለምን ሲባል አለቃም ይሳሳታል፣ ታችኛውም ይሳሳታል። ዮሴፍ ግን የያዘው ሁሉ እኔ ለአንድ ሰው ጸልያለሁ ዛሬ የገባችሁበት ሁሉ ላይ መከናወንን የሚሰጥ የእግዚአብሔር ኃይሎች ከዚህ ቀን ጀምሮ ከእናንተ ጋር ይወጣል። ሸለቆ ላይ አውሩት አይመለከተኝም አፈራባለሁ ብሎ አፍ ከፍቶ የሚያወራ ሸለቆ አለ። አንዳንድ ጊዜ አካውንት ያወራል፣ አንዳንድ ጊዜ ባዶ ነኝ ብሎ ባዶ ነኝ ቤት ያወራል፣ አንዳንድ ጊዜ ሶፋ ያወራል፣ የሆነ መልእክት ይናገራል። ስንት ዘመን አልተቀየርኩም ይላል። ኖ ኖ ኖ ኖ ኖ ኖ ኖ የሚታየኝ አንተ ሳይሆን ያወራኝ አምላክና ያወራኝ ቃል እና ስሙኝ፣ በጣም የሚገርመው ነገር እግዚአብሔር ከዮሴፍ ጋር ነበረና የሚሰራው ሁሉ ይከናወንለት ነበረ። ከዛ ቀጥሎ ምን እንደሚል ታውቃለህ? ጶጢፋራም ከምስቱ በቀር ባለው ነገር ሁሉ ላይ ሾመው ይላል። አንተ ጉድጓድ ውስጥ ተጥለ ከዛ ልብስ አውልቆውለ ደም ቀብቶ ወደ አባቱ ወስዶ ሞቷል የሚል ዜና አየር ላይ ሆኖ አንተ ከስር ከጉድጓድ ሄደ ትሾማለህ? ለሹመት የሚሆን የተረጋጋ ሰው ነበርና ሾሙት። እዛ በተሾመበት ቤት ከተሰጠው ስልጣን በላይ አይጫወትም። አልሰማችሁኝም? እስከምን ድረስ እዛ ቤት ገደብ እንዳለው ያውቃል። እስከምን ድረስ አውቶሪቲ እንደተሰጠው ያውቃል። ለእግዚአብሔር በሚታመንበት የመታመን ልክ በምድርም በሰዎች ፊት ዮሴፍ የሚታመን ሰው። ሰውየው ከምስቱ በቀር ባለው ነገር ሁሉ ላይ ሾመ ማለት የቤቱ ውክልና ሊኖረው ይችላል፣ የድርጅቱ ውክልና ሊኖረው ይችላል፣ መሸጥ መለወጥ ሊችል ይችላል፣ ወጪ ገቢ ማድረግ ሊችል ይችላል። ዮሴፍ የማይችለውን ቀጠና አንድ መድረክ ብቻ ያውቃል፣ እሱም ምስቱን ብቻ። በጣም በሚገርም ሁኔታ ምስቱ ጃኬት ስታወልቅበት ላይዋ ላይ ወርጉሩ ሲሄድ ጃኬቱ ትዝ አይለው። ስንት ጊዜ ነው ጃኬት ሲወለቅብኝ አይልም። እዛ ጉድጓድ ውስጥም ወልቆበታል። እንዴት ባለ ክብር ጃኬቱ እንደሚመለስ አሳያቸዋለሁ በኋላ።